ሰላም ጉዲና ኤርትራውያን እንዴት ቆያችሁ? የማንቸስተር ዩናይትድን መረጃ የምትሰሙበት የዩቲዩብ ቻናላችን ላይ ትገኛላችሁ። በቆይታችን የተለያዩ ጉዳዮችን እናነሳለን። ማንቸስተር ዩናይትድ በቀጣይ ለተጫዋቾች የመደበውን 255 ሚሊዮን ፓውንድ በተመለከተ መረጃዎች እየወጡ ነው የሚገኙት። ገንዘቡስ ለምን ይውላል የሚለውን ጉዳይ በስፋት እናነሳለን። ቀጣይ ጥቂት ሳምንታት ብቻ ነው የሚቀሩት የዝውውር መስኮቱ ሊጠናቀቅና ዩናይትድ በስፋት በቀጣይ ይንቀሳቀሳል ተብሎ ይጠበቃል። የተመደበውን ገንዘብና ስለ ተጫዋቾች እናነሳለን። ከዛ በተጨማሪ ዘ አትሌቲክ ማንቸስተር ዩናይትድ በዚህ ክረምት ስለሚፈልገው የግራ መስመር ተከላካይ ቦታ ስለ ሊውሳልና እንደዚሁም ስላሉት አማራጮች በጣም ሰፋ ያለ ዘገባ ይዞ ወጥቷልና ይህንን መረጃ በስፋት እንመለከታለን። ዛሬ ከፒኤስጂ ጋር ስለሚደረገው የወዳጅነት ጨዋታ እናነሳለን። እነማን በቋሚ አሰላለፍ በዛሬው ጨዋታ ይጠበቃሉ ሚለውን የምንመለከት ይሆናል። ከዛ በተጨማሪ ሌሎችን በርካታ የዝውውር ጉዳዮች ከዩናይትድ ጋር በተያዘ እየወጡ ነው የሚገኙት። ሌሎችንም ከክለቡ ጋር የተገናኙ መረጃዎችን እናነሳለን። ታዲያ በምናነሳቸው መረጃዎች ላይ ሀሳብ አስተያየቶቻችሁን በኮሜንት በማስፈር እናንተ እንድትሳተፉ በአክብሮት ነው የምንጋብዘው። እንደዚሁም ደግሞ ትላንትናም ሀሳብ አስተያየቶቻችሁን የሰጣችሁን በርካታ ቤተሰቦች አላችሁ። ወደ መጨረሻ አካባቢ ስማችሁን እየጠቀስኩ አስተያየቶቻችሁን የማነብ ይሆናል። እንደዚሁም ለዚህ ቻናል አዳዲስ የሆናችሁ ቤተሰቦቻችን ቻናሉን ሰብስክራይብ አድርጋችሁ እንድትጀምሩ እንጠይቃለን። ሌሎቻችሁ ደግሞ ቪዲዮውን ላይክ እና ሼር እንድታደርጉ ነው የምንጠይቀው። ለበርካቶች እንዲዳረስ ሼር እንድታደርጉልን በአክብሮት ነው የምንጠይቀው። በቀጥታ ወደ ዛሬው መረጃዎቻችን እናምራና የዛሬውን የወዳጅነት ጨዋታ እናስቀድምና እንጀምር። ማንቸስተር ዩናይትድ ዛሬ ምሽት 12 ሰዓት በስዊድን አራተኛ የቅድመ ውድድር ዝግጅት ጨዋታውን ከፓሪስ ጀርመን ጋር ያደርጋል እና እስካሁን ከተደረጉትም ጨዋታዎች በጣም ጠንካራው መርሃ ግብር እንደሚሆን ይጠበቃል። ዩናይትድ እንደሚታወቀው የመጀመሪያ ጨዋታውን በሬግዛም ከተሸነፈ በኋላ ሮዘንበርግን 5-0 እንዲሁም ደግሞ አትሌቲኮ ማድሪድን 2-1 በማሸነፍ በጥሩ የሜዳ ላይ እንቅስቃሴና ውጤት ላይ ይገኛል። በአሰልጣኝ ካሪክ የሚመራው ቡድን የልምምድ ደረጃውን አሁን ላይ እያሳደገ መጥቷል። አዲሱ የውድድር ዘመን ከመጀመሩ በፊት የቀሩት 3 የወዳጅነት ጨዋታዎች ብቻ ናቸው በቀጣይ። የዛሬው ግን ትልቁ የሚባለው መርሃ ግብር ነው። ያው ፔዤ የአውሮፓ ሻምፒየንስ ሊግ የወቅቱ አሸናፊ እንደሆነ ይታወቃልና ለዛሬው ጨዋታ ብሩኖ ፈርናንዴስ፣ ዲያጎ ዳሎ፣ ዩሪ ቲሌማንስና ናስር ማዝራዊ ወደ ስዊድን በተጓዘው ስብስብ ውስጥ ተካቷል። በአንጻሩ ሴላመንስና ማቲያስ ኩኛ በህመም ምክንያት ከስብስቡ ውጭ የሆኑ ተጫዋቾች ናቸው። በተጨማሪም አጥቂው ቤንጃሚን ሼሽኮ በጨዋታ ላይ የማይሰለፍ ቢሆንም የውድድር ዘመኑ ሲጀመር ሙሉ በሙሉ ብቁ እንደሚሆን ተሰምቷል። ዩናይትድ ለዚህ ጨዋታ ሊጠቀምበት የሚገባውን ወይንም ሊከተል የሚችለውን አሰላለፍ ስናነሳ የመጀመሪያና ሁለተኛ ግብ ጠባቂዎች በጉዳት ምክንያት ስለሌሉ ቶም ሂተን ሙሉ 90 ደቂቃ ሊጫወት ይችላል። ዳሎ ወደ ስብስቡ በመለሱ ምክንያት ሌኒ ዮሮን ወደ መሃል ተከላካይነት መልሶ ካሪ ማጌር ጋር ማጣመር እንደዚሁ ሌላኛው አማራጭ ነው። ከሃል ሲቲ ጋር በሚደረገው የመጀመሪያ የሊግ ጨዋታ ሁለቱ ቢጀምሩ ይመረጣል። አሁን ባለው ሁኔታ ሉክሻው እንደዚሁ በግራ ተከላካይነት ይሰልፋል። በአማካይ ክፍል ቴሌማንስ 45 ደቂቃ የሚያገኝ ሲሆን ከሳንቶስ ጋር ቢጀምር ጥሩ ነው እየተባለ ነው የሚገኘው። ብሩኖ ፈርናንዴስ ደግሞ ከፊታቸው እንደዚሁ የሚሰለፈው ሌላኛው ተጫዋች ነው። ሜሰን ማውንት ከረፍት በኋላ ገብቶ ከብራዚሊያ አማካይ ጋር ያለውን ጥምረት በድጋሚ ሊያሳይ ይችላል። የሜሰን ማውንትና የቴሌማንስ ጥምረት ኳስ ቁጥጥር ላይ ድንቅ ቢሆንም በተከላካይነት ረገድ ግን ክፍተት ሊኖረው ይችላል በሚል ምክንያት ነው አሰልጣኝ ማይክል ካሪክ ይህንን ሊጠቀም ይችላል የተባለው። በአጥቂ መስመር ላይ ብሪያን ምቤሞ ባለፈው ሳምንት 2 ግቦችን በማስቆጠር ብቃቱን ስላሳየ በማል አጥቂነት ቢቀጥል ይመረጣል። አማድ ዲያሎና ዶርጉ በክንፍ ይሰለፋሉ ተብሎ ይጠበቃል። ብሩኖ ፈርናንዴስ ምናልባት 45 ደቂቃ ብቻ ሊሰጠው ስለሚችል ወጣቱ ሌሲ ከረፍት መልስ በ10 ቁጥር ቦታ ላይ እድል ሊሰጠው ይገባል እየተባለ ነው የሚገኘው። በመጀመሪያ የተገመተውን አሰላለፍ ስናነሳ 4-2-3-1 ነው የተገመተው። ግብ ጠባቂው ሂተን ይገባል። ዳሎ፣ ዮሮ፣ ማጌር፣ ሻው፣ አማካዮች ደግሞ ሳንቶስ፣ ቴሌማስ፣ ብሩኖ ፈርናንዴስ፣ አጥቂዎች አማድ ዲያሎ፣ ሚቤሞ፣ ዶርጉ ወደ ሜዳ ይገባሉ ተብሎ ይጠበቃል። ከዛ በተጨማሪ ሌሎችም አማራጮች አሉ። ካሪክ ዋና የቡድኑ ተጫዋቾች ወደ ስብስቡ መምጣታቸው ትልቅ ብርታት ይሆናል ለቡድኑ። ዳሎ ወደ ስብስቡ በመለሱ ከዮሮ ማጌርና ሻው ጋር በመከላከል መስመር ቢጀምር ጥሩ ነው። ይህም ለሊጉ መክፈቻ ጨዋታ ዩናይትድ የሚጠቀምበት የተከላካይ ክፍል ሊሆን ይችላል። ማውንትና ሳንቶስ በተከላካይ አማካይነት ሊሰልፉ የሚችሉ ተጫዋቾች ሲሆኑ ብሩኖ ፈርናንዴዝን አሰልፎ መጀመር ደግሞ ምንም ጥርጥር የሌለው ውሳኔ ነው። አንዳንዶች ቴሌማንስ በቅድመ አሰላለፍ ውስጥ እንዲካተት ቢፈልጉም በሁለተኛው አጋማሽ ቢገባ ይበልጥ ይጠቅማል የሚል አስተያየት የተሰጠ ነው። በአጥቂ መስመር ላይ ሌሲ በቀኝ ሚቤሞ
አጥቂነት እንዲሁም አማድ በግራ በኩል ቢሰለፉ የተሻለ ጥቃት ለመሰንዘር ያስችላል በሚል በሌላ በኩል የተሰጠ ግምት ያስተላልፍ ነው። ይህም 4-2-3-1 ነው። ግብ ጠባቂ ሂተን ይገባል። ተከላካዮች ዳሎ፣ ዮሮ፣ ማጌርና ሻው፣ አማካዮች ሳንቶስ ማውንትና ብሩኖ ፈርናንዴስ፣ አጥቂዎች ደግሞ ሌሲ ሚቤሞና አማድ ዲያሎ ይሆናሉ ማለት ነው። እንግዲህ ከሁለቱ በአንደኛው አሰልጣኝ ማይክል ካሪክ እንደሚጀምር ይጠበቃል። ዛሬ ምሽት በስዊድን ጨዋታቸውን ያደርጋሉና ከጨዋታው ጋር በተያያዘ በስዊድን ጎተንበርግ ከተማ ፒኤስጂ ከዩናይትድ ጋር ከሚያደርገው የዛሬው ጨዋታ አስቀድሞ የፒኤስጂው አሰልጣኝ ሉዊስ ኤንሪኬ ለማንቸስተር ዩናይትድ አሰልጣኝ ማይክል ካሪክ ማስጠንቀቂያ የሚመስል ምላሽ ሰጥቷል እና ጋዜጠኛው ሲጠይቀው ማይክል ካሪክ እስካሁን በታላላቅ አሰልጣኞች ላይ ያደረገ ባለው ነገር ወይንም እያስመዘገበ ባለው ውጤት ምክንያት ቡድንህን ይዘ እንዳትመጣ አስጠንቅቋል። ለዚህ ምን ምላሽ አለ ሲል ጠይቆት ነበረ። ሉዊስ ኤንሪኬ ሲመልስም ካሪክንና እስካሁን ያደረገውን ሁሉ አከብራለሁ፣ ነገር ግን ትንሽ ከመጠን ያለፈ በራስ መተማመን ውስጥ የገባ ይመስለኛል። አዎ ጥሩ የሚባሉ አሰልጣኞችን አሸንፎ ሊሆን ይችላል፣ ነገር ግን ዛሬ ሙሉ ለሙሉ የተለየ ፈተና ይጠብቋል የሚል አስተያየት ሰጥቷል። እሱ እንዳለው ፔፕ ጋርዲዮላን ከኃላፊነቱ እንዲለቅ እንዳደረገው አውቃለሁ። ይህንኑ ለማረጋገጥም ለፔፕ ደውዬለት ነበር። እሱም አዎ የካሪክ ቦል አደገኛ ነው ብሎኛል። የካሪክን የጨዋታ አቀራረብ ተመልክቻለሁ፣ በጥንቃቄም አጥንቼዋለሁ። ትናንትና ማታ እንኳን ጨዋታዎቹን ስመለከት አምሽቻለሁ። እውነት ለመናገር ምን እያደረገ እንዳለ ይገባኛል። የእሱም ቡድን ተጫውቶ ማሸነፍ ቀላል አይደለም። ነገር ግን ለእርሱ አንድ መልእክት አለኝ። አትጨነቅ ማይክል፣ ቡድኔን ይዤ እመጣለሁ። ነገ ለእሱ መጥፎ ቀን ይሆን እንደሆን አብረን የምናየው ይሆናል። እሱና ሌሎች ታላላቅ አሰልጣኞች እንደሚሉት የካሪክ ኳስ ያን ያህል አደገኛ ከሆነ በፒኤስጂ ፊት መቆም ይችል እንደሆነ ዛሬ እናረጋግጣለን። ጎተንበርግ ላይ እንገናኝ፣ የካሪክ ኳስ ከፒኤስጂ የሚል አስተያየት አሰልጣኝ ሉዊስ ኤንሪኬ የካሪክን በተመለከተ ሸንቆጥ አድርጎ አስተያየቱን ሰጥቷል። ለማንኛውም ዛሬ ምሽት 12 ሰዓት ላይ ጨዋታው ይደረጋል። ምን አይነት ውጤት ይመዘገባል የሚለው ይጠበቃል። ማንቸስተር ዩናይትድ ከወቅቱ የቻምፒየንስ ሊግ ባለክብር ፓሪስ ጀርመን ጋር በስዊድን ጎተንበርግ ምሽት 12 ሰዓት ላይ ጨዋታቸውን ያደርጋሉ። ወደ ሌሎች መረጃዎቻችን ደግሞ እናምራ። ሌላኛው ጉዳያችን ዩናይትድ ባለፉት ቀናት ስሙ ሲነሳ የነበረውን ተጫዋች የጆን ሉኩሚን የዝውውር ሂሳብ ለመክፈል ተዘጋጅቷል እየተባለ ነው የሚገኘው። ዩናይትድ የኒካስሉን የግራ መስመር ተከላካይ ሉዊስ ሳልን ለማስፈረም ያደረገው ጥረት አሁን እንቅፋት ከገጠመው በኋላ የቦሎኛውን የመሃል ተከላካይ ጆን ሉኩሚን ለማስፈረም የተጠየቀውን 25 ሚሊዮን ዩሮ ወይንም 21 ሚሊዮን ፓውንድ ለመክፈል ዝግጁ መሆኑ ተሰምቷል። ዩናይትድ ለእንግሊዛዊ ተከላካይ ሉዊስ ሳል እስከ 60 ሚሊዮን ፓውንድ ለመክፈል ፍላጎት የነበረው ቢሆንም ኒውካስል ተጫዋቹን የመሸጥ ፍላጎት እንደሌለው አሳውቋል እና አሁን ላይ ኮሎምቢያዊ ተከላካይ ጆን ሉኪቢ ከቦሎኛ ለመልቀቅ ፍላጎት ያለው ሲሆን ዩናይትድና ቼልሲ የተጠየቀውን የዝውውር ሂሳብ ለመክፈል ዝግጁ ከሆኑ ክለቦች መካከል ቀዳሚዎቹ ናቸው ተብሏል። የሌሎች ክለቦች ፍላጎትም አለ። በነገራችን ላይ ዩቬንቱስ ከተጫዋቹ ጋር በግል ጥቅማጥቅሞች ላይ ስምምነት ላይ ደረሰ ቢሆንም ለቦሎኛ ያቀረበው የገንዘብ መጠን አጥጋሚ ባለመሆኑ ከዚህ ቀደም የፕሪሚየር ሊጉ ክለቦች ተጫዋቹን የመውሰድ የተሻለ እድል አግኝተዋል እየተባለ ነው የሚገኘው። በተጨማሪም በርንማውዝና ኖቲንግሃም ፎረስትም የተጫዋቹ ፈላጊዎች ናቸው። አሁን ላይ ማይክል ካሪክ የቡድኑን የግራ መስመር ተከላካይ ክፍተት ለማጠናከር ጥረት እያደረገ እንደሆነ ይታወቃልና በተለይ ፓትሪክ ዶርጉ ወደፊት መስመር ተጠግቶ እንደሚጫወት የሚጠበቅ ሲሆን ወጣቱ ሃሪ አማስ ደግሞ ክለቡን እንዲለቅ ተፈቅዶለታል፣ ሊለቅ ይችላል እና የሉክሾ አጋሽ የግራ መስመር ተከላካይ ይፈልጋል። ዩናይትድ ታዲያ የሉዊስ ሳል ዝውውር ካልተሳካ እዚህ ተጫዋች ላይ ፊቱን አዙሯል። እንደዚሁ አንቶኒዮ ሮቢንሰንም እንደ እርካሽ አማራጭ የተያዘ ሌላኛው ተጫዋች ነው። ስለ ግራ ፉልባኮች ወደ በኋላ በስፋት የምናነሳው ጉዳይ ነው። ግን ዩናይትድ አሁን ለቦሎኛው ተከላካይ የተጠየቀውን ገንዘብ ለመክፈል መዘጋጀቱን የጣሊያን መገናኛ ብዙሃን ያወጡት መረጃ ያሳያል። ከግራ መስመር ተከላካዮችና ከማንቸስተር ዩናይትድ ፍላጎት ጋር ተያይዞ ግን ዘ አትሌቲክ ያወጣውን በጣም ሰፋ ያለ ዘገባ እናንሳ። ዩናይትድ ለ2026-27 የውድድር ዘመን ቡድኑን ለማጠናከር በሚያደርገው እንቅስቃሴ በተለይም በግራ መስመር ተከላካይ ላይ ትኩረት ማድረጉ እየተሰማ ነው የሚገኘው። ዘአትሌቲክ ያወጣው መረጃ እንደሚያሳየው ክለቡ የአማካይ ክፍልና የግራ ክንፍ ቦታዎችን ከተመለከተ በኋላ አሁን ደግሞ የግራ መስመር ተከላካይ አማራጮችን በማሰስ ላይ ይገኛል። አንደኛው ላይ አሁንም የክለቡ ተመራጭ ተጫዋች ሉዊስ ሳል ነው። የ21 ዓመቱ የኒካስል ተጫዋች በማይክል ካሪክ እና በዩናይትድ የአሰልጣኞች ቡድን ከፍተኛ ፍላጎት ያደረበት ተጫዋች ነው። ኒውካስል እንደ አንቶኒ ጎርደን፣ ሳንድሮ ቶናሊና ብሩኖ ጉማሬሽ ያሉ ቁልፍ ተጫዋቾቹን በመሸጡ ምክንያት ከፍተኛ የገንዘብ ጫና ስለቀነሰለት ሃልን በቀላሉ የመሸጥ ፍላጎት የለውም። ተጫዋቹ እስከ 2029 የሚያቆይም ኮንትራት ያለው በመሆኑ ዩናይትድ ከፍተኛ የገንዘብ ጥያቄ ካላቀረበ በስተቀር ዝውውሩ ውስብስብ እንደሚሆን ተገልጿል። ሃል በዘመናዊ እግር ኳስ የግራ መስመር ተከላካይነት የሚፈለጉትን አብዛኞቹ መስፈርቶች የሚያሟላ ተጫዋች ነው። በአንድ ለአንድ መከላከል፣ አደጋዎችን ቀድሞ በመረዳት በማቋረጥና ክፍት ቦታዎች ሲያገኝ ወደፊት በመሄድ ረገድ በጣም ጎበዝ የሆነ ተጫዋች ነው። ባለፈው የውድድር ዘመን በየጨዋታው 2.6 ክሮስ የሞከረ ሲሆን የ18 በመቶ ስኬት አስመዝግቧል። የሉክሾ ተፎካካሪ ወይንም ተተኪ ለመሆን በቂ ብቃት እንዳለው
ይታመናል። ሌላኛው እምብዛም ስሙ ማይነሳውና ትኩረት ሊደረግበት የሚገባው የተባለው ተጫዋች ዴቪድ ራውም ነው። የኃይልና የፍጥነት አማራጭ አለው። ይህ ተጫዋች ሉዊስ ሃልን ለማስፈረም የሚደረገው ጥረት ካልተሳካ የዩናይትድ አማራጭ የ28 ዓመቱ የአርቢ ሌፕዚግ እና የጀርመን ብሔራዊ ቡድን ተጫዋች ዴቪድ ራውም ሊሆን እንደሚችል የተነሳ ነው የሚገኘው። ራውም የሜዳው መስመር ተከትሎ በመጫወት ፈጣን ቅብብሎችን በማድረግና ወደ ማጥቃት በመቀላቀል የሚታወቅ አይነት ተጫዋች ነው። ባለፈው የውድድር ዘመን በአውሮፓ 5ቱ ታላላቅ ሊጎች ውስጥ 3.4 የግብ ዕድሎችን በየጨዋታው በመፍጠር 5ኛ ደረጃ ላይ ተቀምጧል ከተከላካዮች። ከዛ በተጨማሪ ተጫዋች ክሮስ የማድረግ ብቃቱም አስደናቂ ነው። በዓለም ላይ ካሉ ምርጥ የግራ እግር ኳስ ክሮስ አድራጊዎች አንዱ ሲሆን በየጨዋታው 3.6 ክሮሶችን ያደርጋል። ጥራት ያላቸውና ለአጥቂዎች ምቹ የሆኑ ኳሶችንም ያቀርባል። የቀድሞ የቡድን አጋሩና የአሁኑ የዩናይትድ አጥቂ ቤንጃሚን ሼሽኮ የራውምን አሲስቶች በጥሩ ሁኔታ የሚያውቅ ተጫዋች ነው እና በዚህ ምክንያትም ጥሩ ዝውውር ሊሆን ይችላል ከተሳካ የተባለ ነው የሚገኘው። ከዛዎች ተጫዋቹ ከሬድቡል አካዳሚ እንደመውጣቱ ከፍተኛ ሩጫ ያደርጋል፣ ጉልበትም አለው። ሆኖም በዓለም ዋንጫ ወቅት የጀርመን አሰልጣኝ ጁሊያን ናግልስማን ወደ ውስጥ ገብቶ በመጫወት ረገድ ናትናኤል ብራውንን ማስቀደማቸው ይታወቃል። እና በአጠቃላይ ዴቪድ ራውም ፈጣንና ቀጥተኛ የኳስ ተጫዋችነት ዘይቤ ያለው በሌፕዚግ ክለብ በጣም ትልቅ ዝና ያተረፈና በልምምድ ሜዳ ላይ በጎ ተጽዕኖ የሚፈጥር ተጫዋች ነው። ዩናይትድ በካሪክ ስር የግራ መስመር ተከላካይ ክፍተቱን ለመሙላት ኃይልን ለማስፈረም ጥረት ማድረጉን ቢቀጥልም ራውም ዝግጁ የሆነና አቅሙ የተረጋገጠ ሁለተኛ አማራጭ ሆኖ በዩናይትድ በኩል መቀመጡን ዘ አትሌቲክ በዘገባው ይጠቅሳል። አሁን ላይ አርቢ ሌፕዚግ ያን ዲያሞንዴን በ140 ሚሊዮን ዩሮ ለሪያል ማድሪድ መሸጡ የዴቪድ ራውምን በግዴታ የመሸጥ ፍላጎታቸውን ሊቀንስ ይችላል። ሆኖም ራውም በካሪክ ዩናይትድ ውስጥ በሁለቱም የሜዳ ክፍሎች በማጥቃትም ሆነ መከላከል ከፍተኛ ጉልበትና ንቁ ተሳትፎ ማበርከት የሚችል ተጫዋች ከመሆኑም በላይ በመልበሻ ቤት ክፍል ውስጥም አዎንታዊ መንፈስን ለመፍጠር ትልቅ አስተዋጽኦ የሚኖረው ተጫዋች ነው በሚል አስቀምጦታል። ሌላኛው ጁዋን ሚራንዳ ነው። በሴሪያው በቦሎኛ ድንቅ ብቃቱን እያሳየ የሚገኘው የ26 ዓመቱ ስፔናዊ ጁዋን ሚራንዳ ጥቂት ብቻ እንከኖች የሚታዩበት ተጫዋች ነው። ከሪያል ቤስ አካዳሚ ተነስቶ በባርሴሎና ላማሲያ፣ በጀርመኑ ሻልክና በድጋሚ ቤት ሲያሳልፈው ሚራንዳ አሁን ላይ ጎልማሳና ወደፊት ገፍቶ መጫወት የሚችል የመስመር ተከላካይ ሆኗል። ኳስን በጥሩ ሁኔታ የሚያሳልፍ እና የቡድንን የማጥቃት ግንባታ ከኋላ ለመጀመር የሚረዳ ተጫዋች ነው። ምንም እንኳን የራውምን ያህል በጎል አቅራቢያ የክሮስ ጥራት ባይኖረውም ወደ ቅጣት ሳጥን ውስጥ የሚላኩ ኳሶችን በመምረጥ ረገድ ግን ተመሳሳይ ጨዋታ ይከተላል። ተጫዋቹ በመከላከል ብቃቱ 1 ሜትር ከ85 ሴንቲሜትር ቁመት ያለው በመሆኑ በአየር ላይ በሚደረጉ መከላከሎች ጠንካራ ነው። የተጋጣሚ መስመር ተጫዋቾች ከኋላ የሚንሸራተቱበትን መንገድ ቀድሞ የመረዳት ችሎታም አለው። ከአንድ ለአንድ ፍልሚያዎች ጋር በተያያዘ በቴክኒክ ከበለጸጉና በሁለቱም እግራቸው ከሚጫወቱ የመስመር ተጫዋቾች ጋር ሲገናኝ ቶሎ የመሸወድ አዝማሚያ ይታይበታል። ማሻሻል ግን ይኖርበታል። እነዚህ እንከኖች ካልሆኑ በስተቀር በጣም ጥሩ የሚባል አይነት ተጫዋች ነው። ሌላኛው ተጫዋች ኬንቲን ሜርሊ ነው። በፈረንሳዩ ሬን የሚጫወተው የ24 ዓመቱ ኬንቲን ሜርሊን በአውሮፓ ውስጥ ትኩረት ከሚስቡ የግራ መስመር ተከላካዮች አንዱ ነው እየተባለለት ይገኛል። ተጫዋቹ ኳስ በእግሩ ስር ሲገባ በራስ መተማመን ያለው ሲሆን ረጅም ከፍ ያሉ ኳሶችን ከማሻገር ይልቅ ዝቅ ብለው በፍጥነት ወደ ቅጣት ሳጥኑ መሃል የሚሄዱ ኳሶችን ይመርጣል። ተጫዋቹ ከራሱ የቅጣት ሳጥን ይልቅ ወደ ተጋጣሚው ክፍል ሜዳ ተጠግቶ መጫወትን የሚመርጥ ተጫዋች ነውና በ2024/25 የውድድር ዘመን በማርሴ በሮቤርቶ ዲዘርቢ ስር ፈተና ቢገጥመውም ጨዋታዎችን ቀድሞ የማንበብ ብቃቱ ግን ከፍተኛ ነበረ። በሊጓን የተቃራኒ ቡድን ኳሶችን በመከላከል በ90 ደቂቃ 1.5 በአማካይ በማስመዝገብ 4ኛ ደረጃ ላይ ይገኛል። ሜርሊን ከጀርባው የሚሸፍኑት የማል ተከላካዮች ላሉት ቡድን ተስማሚ ቢሆንም ዩናይትድ በአየር ላይም ሆነ በመሬት ላይ በሚደረጉ 1-1 ፍልሚያዎች ጠንካራ የሆነ ተጫዋች ቢያስፈርም ይመረጣል። ሌላኛው በፈረንሳዩ ኒስ የሚጫወተው ሜልቪን ነው። ሜልቪን ባርድ ለሉክሾ ጥሩ ምትክ መሆን የሚችል ቢሆንም የሾን አሰላለፍ በቀጥታ የመቀማት አቅሙ ግን አነስተኛ እንደሆነ ይገመታል ይላል ዘገባው። ሌላኛው የተቀመጠው ተጫዋች አድሪያን ትሩፌርት ነው። የበርንማውዙ ተጫዋች ማለት ነው። በ2025/26 የውድድር ዘመን ከበርንማውዝ ጋር ድንቅ ጊዜን በማሳለፍ ቡድኑ ለዩሮፓ ሊግ እንዲያልፍ አስችሏል። ነገር ግን የ24 ዓመቱ ተጫዋች እስከ 2030 ድረስ የሚቆይ ኮንትራት ያለው በመሆኑ ተጫዋቹን ለማስፈረም ፈታኝ ሊሆን ይችላል። አንቶኒ ሮቢንሰን ከፉልሃም ሌላኛው የግራ ፉልባክ ተጫዋች ነው። ባለፈው የውድድር ዘመን በጉልበት ጉዳት ምክንያት በፉልሃም ጥሩ ጊዜ ባያሳልፍም በዓለም ዋንጫው ላይ ለአሜሪካ ያሳየው ብቃት ጥሩ የሚባል ነበር እና ካሪክ የፕሪሚየር ሊግ ልምድ ያለውና አነስተኛ ውጪ የሚጠይቅ ተከላካይ የሚፈልግ ከሆነ የ28 ዓመቱ ተጫዋች ጥሩ አማራጭ ሊሆን ይችላል። በሌላ በኩል ጆዋኪም ሴይስ ከክለብ ብሩሽ ተቀምጧል። የ21 ዓመቱ ቤልጂየማዊ በዓለም ዋንጫ ላይ ለ30 ደቂቃዎች ብቻ ቢሰለፍም ለወደፊት በጣም ጥሩ ደረጃ ላይ ደርሳል ተብሎ የሚጠበቅ የ21 ዓመት ተስፋ ሰጪ ተጫዋች ነው ይላል ዘ አትሌቲክ።
የዌስትሃሙ ኤልሃጂ ማሊክ ዲዩፍም እንደዚሁ ተቀምጧል። በወረደው ዌስትሃም ያሳለፈው የ21 ዓመቱ ዲዩፍ በፍጥነቱና በሚያደርጓቸው ክሮሶች ይበልጥ ይታወቃል። ባለፈው የውድድር ዘመን በየጨዋታው 4.2 ኳሶችን ነጥቆ በመቀማት ረገድ ጥሩ ብቃት ያሳየ ሲሆን ተገቢው ስልጠና ከተሰጠው ይበልጥ የማደግ እድል እንዳለው ይታመናል እና በአጠቃላይ እነዚህ የግራ መስመር ፉልባኮች የሉዊስ ሃል ዝውውር ካልተሳካ የተያዙ ተጫዋቾች መሆናቸው እየተነሳ ነው የሚገኘው። የውድድር ዘመኑ ለ31 ዓመቱ ሉክ ሾው በዩናይትድ 13ኛ ዓመቱ ይሆናል። ባለፈው የውድድር ዘመን ሁሉንም 38 የሊግ ጨዋታዎች በቋሚነት የጀመረው ሉክ ሾው በአንድ ለአንድ መከላከል፣ ኳስ በማስጣልና በይዞታ ላይ የተመሰረተ ጨዋታ በመከተል ረገድ ያለው ብቃት አሁንም ጥሩ ነው። ነገር ግን በየሳምንቱ አጋማሽ በሚደረጉ የቻምፒየንስ ሊግ ጨዋታዎች ታጅቦ በሚደረገው የ2026-27 የውድድር ዘመን ላይ ያንን አቋሙን ጠብቆ ስለመቀጠሉ አጠራጣሪ ነው እና ሾው በረፍት ወይንም በጉዳት ምክንያት በሚርቅበት ጊዜም ካሪክ በግራ መስመር ተከላካይነት ከፓትሪክ ዶርጉ ይልቅ ናስር ማዝራዊን ወይንም ዲያጎ ዳሎን የመጠቀም አዝማሚያ አሳይተው ነበርና በተለይ ማዝራዊ በኳስ ቁጥጥርና ኳላ የሚደረግ ጨዋታን በመገንባት ረገድ ካለው የቴክኒክ ብቃት አንጻር በግራ መስመር ቅድሚያ ይሰጧል። በሌላ በኩል የ19 ዓመቱ የክለቡ የአካዳሚ ውጤት ሃሪ አማስም በቋሚነት ሰልፎ መጫወት ወደሚችልበት ክለብ በቋሚነት ለመሸጥ ወይንም በውሰት ሊወጣ ዝግጅት ላይ ይገኛል እና በአጠቃላይ ዩናይትድ በቅርብ ቀናት ውስጥ የግራ መስመር ተከላካይ የሚያስፈርም ከሆነ በሉክ ሾው ያለውን ጫና የሚቀንስ በረጅም ጊዜ ደግሞ ቦታውን በቋሚነት ሊረከብ የሚችል ተጫዋች ማምጣት ግድ ይለዋል። በዚህ ምክንያት እነዚህ ሁሉ አማራጮች ገበያው ላይ ይገኛል። የትኛውን ተጫዋች ከተጠቀሱት መካከል ማንቸስተር ዩናይትድ ያመጣል የሚለው ይጠበቃል ሲል ዘ አትሌቲክ በጣም ሰፋ ባለው መረጃ ይህንን ሐሳብ አጋርቶናል። የእናንተ ሐሳብ ምን ይመስላል? ማን ቢመጣ ደስ ይላችኋል? ሐሳብ አስተያየታችሁን በኮሜንት አጋሩን። ቤተሰቦቻችን የዩናይትድን የግራ መስመር ፉልባክ በተመለከተ ማለት ነው። ወደ ሌሎች ጉዳዮች ደግሞ ስናመራ ዩናይትድ በቀጣይ ለሚደረጉ ዝውውሮች 255 ሚሊዮን ፓውንድ መመደቡን ለክለቡ ቅርበት ያላቸው መገናኛ ብዙሃን እየዘገቡ ነው የሚገኙት። ዩናይትድ በክረምት የዝውውር መስኮት ስኳዱን ለማጠናከር የሚያደርገውን እንቅስቃሴ አሁንም ሲቀጥል ክለቡ ቀደም ሲል ግብ ጠባቂው ካርዳርሎን እንዲሁም አማካዮችን ዩሪ ቴሌማንስና አንድሬ ሳንቶስን ማስፈረሙ ይታወቃል። ሆኖም ዩናይትድ ለሚጠብቀው የሊግና የአውሮፓ ውድድሮች ስኳዳቸውን የበለጠ ለማጠናከር በርካታ አማራጮችን አሁንም በመመልከት ላይ ይገኛሉ። በተከላካይ መስመር ላይ ሉክሜ ቅድም እናነሳሁት በክለቡ የተከላካይ መስመር ዝርዝር ላይ ቅድሚያ ላይ የሚገኘው የቦሎኛው ተከላካይ አንደኛው ነው። የ28 ዓመቱ ኮሎምቢያ ተከላካይ ወደ ታላቅ ክለብ ብቻ መዛወር የሚፈልግ ሲሆን ዩናይትድ እንደ ዩቬንቱስ፣ ኖቲንጋም ፎረስት እና በርንማውዝ ያሉ ክለቦችን በመብለጥ የዝውውሩ ቀዳሚ ሆኖ ተጫዋቹን ሊያስፈርም ይችላል። ሌላው የአማካይ መስመር አማራጮች ናቸው። በዩናይትድ በኩል ባሌባ፣ ስኮትና ኮኔ በአማካይ መስመር አሁንም በዝርዝር ውስጥ ያሉ ተጫዋቾች ናቸው። አሌክስ ስኮትም እንደዚሁ በእቅዳቸው ውስጥ እንዳለ መዘንጋት አይገባም። የ2 ዓመቱ ካሜሩናዊ ካርሎስ ባሌባ 100 ሚሊዮን ፓውንድ ዋጋ መለጠፉና ተጫዋቹ በቅርቡ የቁርጭምጭሚት ከባድ ጉዳት ማጋጠሙ የዝውውሩን ጉዳይ አጠራጣሪ አድርጎታል እየተባለ ነው የሚገኘው። ባሌባን በተመለከተ አሌክስ ስኮትን በተመለከተ ደግሞ በርንማውዝ ወደ አውሮፓ ውድድር ሲያልፍ ትልቅ አስተዋጽኦ ያበረከተውን የ22 ዓመቱን ስኮትን በዩናይትድ ቼልሲና ሊቨርፑል ቢፈለግም በርንማውዝ 70 ሚሊዮን ፓውንድ ለጥፎበታል። እስከ 80 ሚሊዮን ፓውንድም ሊያድግ እንደሚችል እየተነገረ ነው የሚገኘውና በዚህ ምክንያት ዋጋው ውድ በመሆኑ ዩናይትድ ካልተወ በቀር ይህም ተጫዋች በክለቡ ለረጅም ጊዜ በቅድ ውስጥ ያለ ተጫዋች እንደሆነ ይታወቃል። ከዛ በተጨማሪ ዩናይትድ እነዚህ ዝውውሮች ውድ ከሆኑበት የሮማ አማካይ ማኑ ኮኔ አሁንም በገበያው ላይ ያለ ተጫዋች ነው። የ25 ዓመቱ ፈረንሳይ ወደ ዩናይትድ ለመዛወር ፍላጎት እንዳለ የገለጸ ሲሆን ክለቡ ከተጫዋቹ ጋር በግል ውል ላይ መስማማቱን ቀደም ብሎ ሲዘገብ ነበረ። ሮማ ለዝውውሩ 60 ሚሊዮን ዩሮ ወይም 51 ሚሊዮን ፓውንድ ጠይቋል። እና የማኑ ኮኔ አጫወት ለፕሪሚየር ሊግ ተስማሚ ነው። ጉልበት አለው፣ ኳስ ይዞ ይገፋል፣ ፈታኝ ነገሮችን ይወዳል፣ እንዲሁም ለቡድን ግንባታ የሚሰራ ተጫዋች ነውና በፕሪሚየር ሊጉ ለመላመድ ጊዜ ያስፈልጓል እንጂ አስፈላጊው ብቃትና አቅም ያለው ተጫዋች ነው ሲል የቀድሞ የዩናይትድ አምበል ፓትሪስ ኤቭራ አድናቆቱን የገለጸለት ተጫዋች ነውና እነዚህ ተጫዋቾች እንግዲህ በአጠቃላይ የተጋነኑትን ከደመርን 250 ሚሊዮን ፓውንድ ይሻገራል። ዩናይትድ ግን ለሚያስፈልጉት ቦታዎች በአጠቃላይ እስከ 255 ሚሊዮን ፓውንድ መመደቡን ለዩናይትድ ቅርበት ያላቸው መገናኛ ብዙሃን እየዘገቡ ነው የሚገኙትና በቀጣይ ሳምንታት እንግዲህ በጣም በርካታ በውጥረት የተሞሉ ሳምንታት ይሆናሉ ከዝውውር መስኮቱ ጋር በተያዘ እና አጣዳፊ ዝውውሮችም ይደረጋሉ ተብሎ ይጠበቃል። ያው አሁን ላይ ከዩናይትድ ጋር በጣም ተጨባጭ የሆኑ የዝውውር ጉዳዮች እየወጡ ያልሆኑ ዩናይትድ መረጃዎች እንዳይሾልኩ በማድረጉ ምክንያት ነው። ከዚህ ቀደም ከዩናይትድ ጋር የተያዙ ዝውውሮች በስፋት ይወራሉና ከዛ ጋር ተያይዞ ተጫዋቾችን ክለቦች ሲቀሙ ነበርና ያንን ለማስቀረት ሲል መረጃዎችን በጣም ደብቆ ነው ዩናይትድ የሚገኘው እየተባለ ነው የሚገኘው። በተለይ የቴሌማንስ
የፋብሪጋስ ዝውውር ማንም ሳይሰማ ነበር የተፈጸመውና እንደዛ ያሉ ዝውውሮችን በቀጣይ ይፈጽማል ተብሎ ይጠበቃል። ለማንኛውም በቀጣይ ሳምንታት አዳዲስ ነገሮችን እንሰማለን ብለን እኛም ተስፋ እናደርጋለን። በመጨረሻም በትናንትናው ፕሮግራማችን ሀሳብ አስተያየቶቻቸውን የሰጡ በርካታ ቤተሰቦች አሉ። የእነሱን ሀሳብ አስተያየት ላንሳና ላጠናቅ። እኔ በአሁኑ ሰዓት በኢኒዮስና ክለቡን በሚያስተዳድሩት ባለስልጣናት ተስፋ ቆርጫለሁ። ታምር ካልተፈጠረ በስተቀር ተጫዋቾች ያስፈርማሉ ብዬ አልገምትም። የ2026-27 የእንግሊዝ ፕሪሚየር ሊግ ባሉንና ቀድሞ በፈረሙት ተጫዋቾች አመቱ ሙሉ ምንጫወት ነው የሚመስለኝ። በተረፈ ጥሩ ነው የሚል አስተያየት ይነበብ ከአዲስ አበባ ሰጥቶናል። እጅግ አድርገን ነው የምናመሰግነው ቤተሰባችን። ቢኒያም መለሰም ለተሳትፎ እጅግ እናመሰግናለን። ግሩም ዩናይትድ ሚድፊልደር ያስፈርማል ወይ የሚል ጥያቄ አንስቷል። ጥርጥር የለውም አሁንም ቢሆን አንድ የተከላካይ አማካይ ወደ ክለቡ ይመጣል ተብሎ ይጠበቃል። ተስፋ እንደዚሁ እናመሰግናለን ለሰጠን አስተያየት። ዮሴፍ በቀለ በቃ ቀጣይ ዓመትም ላለመውረድ ነው የምንጫወተው ማለት ነው በሚል ጠይቋል። ያው ከዝውውሮች ጋር በተያያዘ ተስፋ በመቁረጥ ነው ይህንን አስተያየት ሰጠው። ግን ያው 3 ሳምንታት አካባቢ ስለሚቀሩት አዳዲስ ነገሮችን በእርግጠኝነት እንሰማለን ብለን ተስፋ እናደርጋለን። አብዲቾ እንደዚሁ አስተያየቱን የሰጠን ቤተሰባችን ነው። በረከተ አብ ክርስቲያን ሮስኮ ሳየው ካሴዱን ያስታውሰኛል የሚል አስተያየት ሰጥቶናል። እናመሰግናለን ለተሳትፎ። ምስክር ገረመው አመራሮቹ የያዙት አቋም በተለይ ጊዜ በፈጀ ቁጥር ተጫዋቾች የማግኘት እድል አለን የሚለው እኔ ስጋት አለኝ። ጊዜ በፈጀ ቁጥር ክለቦች ተጫዋቾች የመልቀቅ እድላቸው ጠባብ ነው፣ በጊዜ ቢጠቀሙበት ይሻላል የሚል አስተያየት ሰጥቷል። ተስኮሞ እንደዚሁ ለተሳትፎ እናመሰግናለን። መላኩ ተስፋዬ ኢኒዮሶች የተጫዋቾችን ስም ያሰሩ ታውቀው ነው ምንም አያስፈርሙም። እስካሁን ኔት 40 ሚሊዮን ብቻ ነው ያወጡት። ዘንድሮ ያገኙት ትርፍ ግን 600 ሚሊዮን ነው። እነዚህ በዝባጆች ክለቡን እያዋረዱት ነው የሚል አስተያየት ሰጥቶናል። ያው እሱም ከዝውውር ጋር በተያያዘ በጣም መበሳጨቱንና መናደዱን የሚያሳይ አስተያየት ነው የሰጠን። ሁላችሁንም ግን ለተሳትፏችሁ እጅግ አድርገን እናመሰግናለን። ዩናይትዳውያን ቤተሰቦቻችን በያላችሁበት ሰላምና ጤና እንመኛለን። አብራችሁ ስለነበራችሁ እናመሰግናለን። ለቻናላችን አዳዲስ የሆናችሁ ቤተሰቦቻችን ቻናሉን ሰብስክራይብ እንድታደርጉ በድጋሚ እናስታውሳችኋለን። ሰናይ ጊዜ፣ መልካም ቀን።